እሁድን አንድ ላይ ቀጥሏል። እሷና እሱ የተሰኘው ጨዋታችን ደግሞ ሊጀምር ነው። ዛሬ ሁለት በማህበራዊ ሚዲያ ታዋቂ የሆኑ ጥንዶችን እዚህ ስቱዲዮ ጋብዘናል። የመታወቂያ ስማቸው ዳናይትና ሚኪያስ ነው። በቲክቶክ ደግሞ ዳኑና ሚኩ በሚል እናውቃቸዋለን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ዳኑ ድምጽሽ አይሰማም። እንኳን ደህና ቆያችሁ። በዚህ አጋጣሚ የምነግርሽ እኔ ከሱ ጎን መሆኔ ነው። እኔ ያለሁልሽ እሺ። እኔ ደግሞ ካንቺ ጎን ነኝ። እንዳትፈራ። ሴቶች አሸናፊ ባይ ዘ ወይ በስተመጨረሻ ሴቶች ናቸው። ትፍጨረጨራላችሁ። አውቆ መሸነፍ አሸናፊነት ነው። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ደስ ብሎናል በጣም ስለተገናኘን። እኔ ማህበራዊ ሚዲያ ላይ ከማያቸው ጥንዶች የእውነት በጣም ደስ ከሚለኝ ኮንተንታችሁ ከዛ ውጪ ደግሞ ጥንካሬያችሁም ፕሮግረሳችሁም በራሱ ለብዙ ወጣቶች ትምህርት መሆን የሚችል ነውና መልካም ነገርን ነው በማህበራዊ ሚዲያችሁ የምታንጸባርቁት። ደስ ብሎኛል ስለመጣችሁ። በጣም እናመሰግናለን። ምን ያህል ተከታይ ያላችሁ? ኦልሞስት 670 እሺ። በጣም የሚከተሉት ማን ነው? ዳኑ ነው ቤት ዳኑን። አይ እኔ ሚኮ ነው መሰለኝ። ኧረ አንተ ተነጋግረን ይለ ታስበላኛል እንዴ? አንተ ላይ ነው ኪሳራ ነው። ዝም ብለህ ነው አንተ ከሱ ጎን ይሆን እሱ ራሱ ከሱ ጎን ባይዘይ መንገድ ላይ ስንሄድ እኔን ነው የሚያቀኝ ብዙ ሰው። እኔን አይተው ነው ዳኑ አለች ኦኬ ምናምን ይባላል። የእውነት እኔ ደግሞ በጣም የእሷ መልክ ይለያል። ኢቭን ከሶሻል ሚዲያ በፊት የግል ታሪኳን የሸቱ ዩቲዩብ ቻናል ላይ እኔ ሙሉ ታሪክሽን አይቼው ነበርና እኔም አይቼዋለሁ። ከሶሻል ሚዲያው በፊት በሱ ነው ማቅሽ እና እንደውም እሷ በጣም ሞር አንተ ማይቷል ናይስ እሷ ሞር ፌመስ የሆነች ይመስለኛል። ዋው ግን ፊቴን አይለዩትም ብዙ ሰዎች ለምን አላውቅም። እንደውም እንትን እኮ ነው የቆዳ ቀለምሽና ወጣ ያለ ደስ የሚል የሚታይ ነው። ምን ነው ፈረንጅ ነው መስለው ይመስለኛል። በአካል በጣም ቆንጆ ነሽ። ለዛ መሰለኝ ዋው ብዙ ይለኛል። አንቺ በአካል በጣም ቆንጆ ነሽ። የምር እኔም ልልሽ ነበር እሱ ይደብራል ብዬ ነው እንጂ ይደብረኛለች። መታችሁ ሸገር ከተሻል ግን ሚስጥሩ ምንድነው? ምንድነው መሰለሽ ምግብ ዳይት ያረኩ ነው። ያ እኔም ያረኩ ብዙ ኪሎ ነው የቀነስኩት። 90 ኪሎ ገብቼ ነበር ስወልድ። እሺ አሁን 60 ምናምን ነኛል። የእውነት በዳይት ብቻ? አዎ ዳይት። አመጋገብ እኔስ የለውበትም። አንተም ትገርፈኛለህ በማቃጠል በማቃጠል አይደለም እሱ አዎ እንትን ነው በቃሽ ለዛሬ ምናምን ይለኛል። ጎበዝ እንዴ በጣም ይሄ ራሱ እኮ ግን አትቀንሺ ግን ይለኛል። እንደዚህ ወፍራም ስትሆኚ ነው የሚያምርብሽ። እኔ ምር የምትለኝ ውፍር ስትል ድንቡሽቡሽ ስትል ደስ ይላል። እንትን ነው እንዳያስወቅሰንም እኮ እኛ ባሎች ሚስቶች ወፈርፈር ሲሉ ደስ ይላል። ካገባ በኋላ ነው የሚባለው። እውነትን እኮ ነው አላበሳት። አንተም ራስህ እኮ ወፍራል አይደል? እኔ ያው ትንሽ ነው ግን የወንዶች ደስ ይላል። አይ ቲንክ አይሆንም ለኛ ትንሽ አይደለም በጣም ነው የወፈረው። 45 ኪሎ ነበር ስታገቢው? ብዙ ባይዘው ወንዶች ሲያገቡ አሁን ብቻ ገዘፍ ያለ ነው። አይ ቆንጆ ነው። ግን እኔ አንድ ጥያቄ መጠየቅ የምፈልገው ሶሻል ሚዲያ ላይ በተለይ ደግሞ እንደ ጥንድ ሆናችሁ ኮንተንት ስትሰሩ አንዳንዶቹ ስክሪፕትድ ሊሆኑ ይችላሉ፣ ያው ማስታወቂያ ምንም ስለምትሰሩ፣ አንዳንዶቹ ደግሞ ያው እውነተኛ ህይወታችሁ ላይ ገጠማችሁ ነው ሼር የምታደርጉትና የኮንተንት እጥረት ገጥሟችሁ አያውቅም ወይስ እንዴት ነው የኮንተንት ሀሳብ ይመጣላችሁ? ማን ነው የሚመልሰው? ትመልሳለህ? የኮንተንት እጥረት አጋጥሞን አያውቅም። እድሜ ለባለቤቴ ክሬቲቭ ናት በቃ ከመጠን በላይ የእውነት በቀን 10 15 ኮንተንት አለች። እዚህ አስፈላጊ በቃ እዚህ ጎበዝ ናት በጣም ማይንዷ ክሬቲቭ ነውና እሷ ከሌለች ሊያጋጥመን ይችላል። በኋላ ቤት ስገቡ እንዳይደብራት አይደለም ማለት ነው። ኧረ በፍጹም እንዴት ከየት ነው የሚመጣልሽ ሀሳብ? አይ አብዛኞቹ ላይፍ ስታይላችን ናቸው። ያንን እንትን ማድረግ ነው። ይሄንን እኮ ቪዲዮ ብናረጋው ምናምን እንባባላለን እንጂ አሁን ይሄ እርጉዝ በነበርኩበት ወቅት ምናምን ኤቭሪቲንግ ምንባባለው ነገር ነው። ካሜራ ሳይኖር ምናወራው ነገር ምናምን ብቻ ህይወታችን ነው ብዙ ነገሩ። እሱን ለምን አንቀይረው ምናምን ለምሳሌ የሆነ ነገር ብዬው በጣም ካሳቀው እሱን ይሄ ቪዲዮ ቢሆን አሪፍ ይሆናል ምናምን እንባባላለን እንጂ አብዛኛው ላይፍ ስታይላችን ያው እኛ ከወደድ ነው ኦዲየንስ እንደሚወደድ። በጣም አሪፍ ትሪቡን ላይ እነሱ አሉ። ከማንነሽኛንን ጥሩ ቆይታ እንደሚሆን ተስፋ እናደርጋለን። ለመነሻ ያክል ዝም ብለን እንጮትለን ነው። ጥያቄ ሲቀርብላችሁ ትክክለኛው መልስ የምትሰጡት በመጠቆም ነው። እሺ ቀለል ያሉ ጥያቄዎች አሉ። ስንቴ እንዳለው እንግዲህ በምልክት ብቻ ነው መመለስ የሚቻለው። ወንድሜ ልጀምር? ጀምሪ። እኔ ከሆነ እንዲህ ታደርጋለህ፣ እሷ ከሆነ እሷ፣ አንቺ ምን ከሆነ እንደዚህ፣ እሱ ከሆነ እሺ እኔ ከሆነ እኔ ስትል እንዲህ ታደርጋለህ። ወደ ራስ እኔ ይፈልጋል የለንበት እንዳፈራ አብሽር አለን። መጨረሻችን ድብድብ ሊሆን ስለሚችል እስቲ ጀምሪ። ሲተኛ የሚያንኮራፋው ማን ነው? እኔ ለጥቻን ካይ ባፎራት ላብራራ ነበር። ከምልክቱ በኋላ ታብራራለህ። እሺ ወደ ጣራ ነው ያለው። አዎ ቆይ አልወሰንኩም። እሺ አዎ ወሰንክ? እሺ
የመጀመሪያው ጥያቄ በትክክል ተመልሷል። ኧረ እባክህ አንኮራፋለሁ ማለት ነው። ራስህም አምነህ አይ እኔ ልልሽ የነበረው እኔ እንደማላንኮራፋ ነው ማውቀው እሱ አሳምነኝ። በነገራችን ላይ አብዛኛው የሚያንኮራፋ ሰው እንደሚያንኮራፋ ያውቃል። ኧረ እባክህ በቃ እኔ ጠዋት ተነስቶ አላንኮራፋም ነው የሚለው። አንተ ሀሳብ ተኝተህ ስታንኮራፋ ድምፁን መስማት ነው። በጣም ደፋር ነህ። ረብሾ ይመለሳት አለ። አይቻልም እኮ ግን ወንዶች ናቸው በዛት። ለምን ወንዶች የሚያንኮራፉት? ሀሳብ አያስተኛኝም ምናምን ነገር ነው። አሁን እሱ ዌይት ጌን ሲያደርግ ምናምን እንደዛ ብሪዚንግ ሲስተሙን እንትን ይልበታል። ከዛ ቀስቅሼ ምናምን አስተካክለዋለሁ። ብዙ ጊዜ የጋብቻ የልደት ያለ ድግስ ቢደግሰው ኦር ደግሞ ድግስ የሚወደው ማን ነው? ድግስ የሚወደው ቤት ውስጥ ፕሮግራም አዘጋጀት፣ ልደት፣ አንቨርሰሪ ምናምን። ትክክል ነው። እናንተ አልተቻላችሁ። ትክክል ነው ማለት ለወትሮ ሴቶች ነበርን አይደል ድግስ ነገር የምንወደው። እንዴት አንተ ወደድክ ሚኩ? እሷ ስለማትወደድ ባላንስ ለማድረግ አይ ከፋሚሊ የመጣ ነው። ቤተሰቦቼ ድግስ ይወዳሉ። ስለዚህ በዛ ያደግኩ ስለሆንኩኝ ከሰው ጋር መብላት፣ መጠጣት፣ አብሮ ታይም ማሳለፍ በጣም ወዳለሁ። ምክንያት ነው የምፈልገው። እንዲህ ነን አትበል። ይሄ አሁን በጣም ኤክሰፕሽናል ሆኖ እንጂ አብዛኞቻችሁ ወንዶች ወጪው ነው የሚደብረን እንጂ እኮ ድግሱ ነው አንተ ነው አይደል? አንቺስ ዳኑ? እኔ እንትን ነው ፕራይቬት ነገር ነው የኔ ላይፍ ስታይል የነበረው ሳድግ አስተዳደጌ ማለት ነው። እና ብዙም እንደዚህ እንትን አልነበርኩኝም። ድሮ አሁን ለምሳሌ ሰው እንግዳ መጥቶ ራሱ ጸጥ እያወራሁሽ ልናድር እንችላለን ምግብ ሳላቀርብ። ከዛ ረሳዋለሁ። እኔ አሁን ብዙ የምግብ ሰው ምናምን አይደለሁም እና በጣም እኔ አንቺ ቤት አልመጣም። ኧረ አሁን አይደለም ድሮ ነው። አሁን ግን በጣም እንትን ብያለሁ፣ ተሻሽያለሁ። በጣም ማልቀሱ ላይ ጀምሬያለሁ ሰው ምግብ ካልበላ ብላ። ኧረ መሽመሽ እንምጣ። ሁሌ በአመት ምን ያህል ጊዜ ልትደግሱ ትችላላችሁ? ወይ አላውቀውም። ብዙ ነው በጣም ይሆናል። ኤቭሪ ዊኬንድ ሊሆን ይችላል። አሁን ሰው እንግዳ ምናምን ከመጣ ይሆናል። ስፔሻሊ በቃ ዘመድ አዝማድ ምናምን ወይ ፍሬንዶች ከመጡ ግድ ድግስ ነው ግዴታ ነው። ሰፈራችሁና እንትናችሁን ተውልን ስትሄዱ እንመጣለን። እሺ መኪና እየነዳ ሊሆን ይችላል ወይም በተለያየ ትራንስፖርት አማራጭ ሲጓዝ መንገድ የሚጠፋው ማን ነው ከሁለታችሁ? ምንድነው አንተ ሁሉም ነገር አንተ ላይ ነው። አረሚኮ ከጎን ነኝ ብያለሁ እኮ ታዲያ። እዚህ ቤት ብዙ ነገር ተቃራኒ ነው። መንገድ የሚጠፋ አንተ ነህ? የእውነት ሴቶች ነበርን አይደል መንገድ በመጥፋት የምንታወቀው? ኧረ ሴቶች አይጠፋችሁ መንገድ። የእውነት እኔ በጣም ወይ እኔ ደባራ ስለሆንኩ ይሆናል። መጥፋት ስትፈልጉ ነው የሚጠፋችሁ። እቺ ታስኬዳለች። መጥፋት ስትፈልጉ ነው የሚጠፋችሁ። መንገድ ይጠፋል። አዎ አዲስ አበባን በፊት በደንብም ስለማላውቅ። አዲስ አበባ ላይ የተወለድከው? የሐዋሳ ልጅ ነው። የሐዋሳ ልጅ ነው። ኦኬ። ዳኑ ከሐዋሳ ልጅ ናት አይደል? ቀድማኝ ነው የመጣችው። ቀድማ አዲስ አበባ ዩኒቨርሲቲ ነው የተማረችው። በደምብ ታውቂያለሽ አንቺ ነው? አዲስ አበባ አዲስ አበባ። ለእኔና እንደናንተ ከአዲስ አበባ ውጪ የተወለደ ልጅ ነው ይባላል እኮ አዲስ አበባን በደንብ የሚያውቃት። እኔ ከ12 ዓመቴ ጀምሮ አዲስ አበባ ነኝ። ባለቤቴ ደግሞ በጣም ካደገ በኋላ ነው አዲስ አበባ የመጣው። እኔ ግን ከተማርኩበት ትምህርት ቤትና ከሰፈሬ ውጭ አላውቅም። እኮ አንቺ አጉል ሰዓት መጣሽ እኮ ነው ወይ በጠዋት አልመጣሽ ወይ ማን ላይ መጣሽ እኮ ነው። በጣም መንገድ የሚጠፋብኝ እኔ ነኝና። እሺ ማን ነው ብዙ ጊዜ ስልክ ላይ ጊዜው የሚያሳልፈው? ተገኘች። ስራ በመስራት ነው ግን ብለን እናስብ። እኔ እንዴትም አስቡት። እሷ ነች እንዴትም አይኔ አምናለሁ። አምናለች። አዎ አምናለች። እሷ ምን እንደምትሰሪው ስልክ ላይ እኔ እንጃ ዝም ብዬ አዲስ እንትን ነኝ፣ ቶሎ ስልቹ ነኝ በባህሪ። ስለዚህ አሁን ለምሳሌ እዚህ እያወራን ትንሽ ከቆየን እኔ ስልኬን ስጡኝ ልትይ ትችያለሽ። ይሄን ችዬ ነው የኖርኩት በእውነት ግን እያሻሻልኩ አሁን ለመተው። በቀን ምን ያህል ሰዓት ትይዣለሽ ሲገመት? ስክሪን ታይም 8 hours 9 hours ምናምን በቀን። ኦኬ። በትርፍ ጊዜሽ ነው ያንተ ሰዓት ስንት ሰዓት? በትርፍ ጊዜው ነው ከእሱ ጋር የምትኖሪው? እውነት እኔ ነኝ ብዙ ጊዜ ናብሬያት ሞል አይደለም ግን የኔንም የእሱንም ነው የማየው። አሁን ላይክ 8 hours ብትይ 4 ሰዓት ማለት ነው። እሱ ስለማያይ አሁን ለምሳሌ እሱ ቲክቶከር ነው ብትጠይቂ ማንንም አያውቅም። እኔ ለሁለታችንም መረጃ ምንም ከሷ ነው የምታገኘው። ኤቭሪቲንግ አፕዴት ይደረጋል። የሆነች ታይም አለች አፕዴት ይደረጋል። ካልተደወለ በስተቀር ያን ያህል እንትን አይደለም። ከሁለታችሁ በጣም ተጫዋች ወይም ቀልዱ የሚያስቀው ማን ነው? ያሰበበት ነው። እሺ ትታያለች እንዴ በዛ ጋር? የነገርማ ያያችሁ የተያያችሁማ ነው። አልሳታችሁም እስካሁን? አንድ ጥያቄ አልተሳተም እስከዛሬ። በጣም ጎበዝ ነው። መገመት ግን አይከብድም። ዝም ብዬ ሳያችሁ
እሷ በጣም የሚያስቅ ነገር የምታወራ ይመስለኛል ነው እንደዛ? አዎ አዎ፣ በደንብ ተጫዋች ናት። በደንብ ቶሎ ከሰው ጋር ተግባብታ መጫወት ትችላለች። ትንሽ ጊዜ ወስዳል እሱ ለማውራት ምናምን። ከዛ እሱ በጣም ጎበዝ ነው። እኔ ግን ላይክ ቶሎ ክሊክ አደርጋለሁ። ብዙ ጊዜ አንቺ የምትቀልጂው ቀልዶች ያስቁታል? ይስቃል በደንብ? እሱን ያስቀዋል እንዴ? ተደግሞም ስቃለሁ። ምን አማራጭ አለ ይበል። ተደግሞ ራሱ ስቃለሁ አይደለም ግን አይደለም ለሱ ማለት ነው ይከብደዋል። በቃ ወይኔ ምናምን ነው የሚለው። በቃ እዛው ቪዲዮ ላይ እንደምታዩት ለምን እንደዚህ እንዳልኳችሁ ታውቂያለሽ? ብዙ ጊዜ ውጪ ላይ በቀልድ ምናምን ጎበዝ እንደዚህ የሚጫወቱ ሰዎች አሉ አይደል? ቤት ሚስት ምን አስቅም ሲዝም በለብላ እያለች ምናምን እሱ እኮ ከጀመረ ምናምን እያለች በእጅ ያለ ምናምን ነው። የምሬ ነው እኮ በእውነት። አዎ አይ እንትና ቤት ውስጥ ሌላ መነቋቆርም ስለሚኖር ላያስቃት ይችላል። እነሱን አይደለም ብለህ አሁን ላወራሃት ሚስት አረ ምን የኔን ያስመስልሻት ነው? የኛ እኮ እንትን አይደለም እኮ ይሄ ላይክ እኔ ቀልደኛ ሆኜ አይደለም ለሱ እንደ መድረቅ ምናምን ነገር ነው የሚያስቡ። እኔ አታዝጊ ምናምን ነው የሚለኝ። ሌላ ሰው ግን ምን ስትዩ እንደዚህ አሰብሽ ነው ብሎ የሚያስቀው። እሱን እኮ ነው ታዲያ እኔ የምልሽ እኮ የምሬን እሱን ነው የምልሽ እኮ በእውነት ውጪ ላይ ሰው ፍርስ የሚልበትን ጨዋታ ቤት ፊት ይወድቅባል። ሆነሃል እንዴ እንደዛ ተደርገሃል? በጣም ቶርቻ አሁን የኛ ወይ አሁን የሚኪ ደጋፊ ያለበት እንዴ? በቃ ሲነቃ ይቀራል። በጣም ነው ግን እና የእውነት ለመናገር እኛን እዚህ ስቱዲዮ በጣም ነው የሚያስቀንና አይ ቲንክ ቤት በቃ አርፈ ብላ ተብላ ዋይፍ እየሰማሽ አያስቅሽም መሰለኝ። እሺ ብዙ ጊዜ ማን ነው ቅሬታ ወይም ኮምፕሌን የሚያቀርበው? መጥፎ ነገሩ እንዳለ አንተ ጋር ይሄ እኮ ጥሩ ነገር ነው። የምን ቅሬታ ነው? እሱ ነው እኔ ነኝ አለ። አዎ እናውራ ምናምን ይላል እሱ። ችግር ሲፈጠር በመነጋገር ልብሽ አንነጋገር ይላል እንጂ ራሱ ነው የሚያወራው። እኔ አያስወራኝም። አንነጋገር ብሎ ራሱ የሚናገር ታዲያ እናውራ አልኩኝ ቀድሜ እኮ ላላውራ። ለምን ታውቃለህ? እኔ ካወራሁት ማለት ነው ስለማሳምነው እኔን ማዳመጥ አይፈልግም። ቶሎ የራሱ አይደለም የተፈጥሮ ዲፍረንስ አለን። አሁን እኔ በዚህ ሰዓት የሆነ ነገር ተፈጥሮ ከሆነ እረሳለሁ። የተቆጣሽ ነው? እሺ የተቆጣሽ ነው? እሺ አብራራችሁ። አሁን ይረሳዋለሁ አያረ ግሩስ ይሻላል ብትረሳ ይሻላል። ለዛ ነው። እሷ ደግሞ በጣም ጎበዝ ናት ማስታወስ ላይ። እኛ ደግሞ አንረሳ። ኤቭሪቲንግ ሊንክ አድርጋ ስታመጣው በመሀል የሆነ ታይም ላይ እኔ ነኝ ባለ እውነቱ ግን አላስታውሰውም ጉዳዩ እኔ ጋ ነው እውነቱ ብዬ ጮሃለሁ። አድቫንቴጅ ይያዝብሃል። የዛሬ 7 ዓመት ሮብ ቀን ከሰዓት 9 ሰዓት ያረከውን እሷ ታስታውሳለች በደንብ ከነ ልብሱ ምን የሚቀር ነገር የለም። እንደዚህ ሁሌ እሷ ታሳምነዋለች ሲል ትዳር ማለት ነው። ለዛ እኮ ነው እናውራ ብዬ ነው የማወራው። ሰውዬው ፈርቶ እንነጋገር እንደዚህ ኡፍ በቃ ጨረስኩ ብሎ ይላል። የእሷ ምንም አይሰማ ማለት ነው። አይ እናሳምናቸዋለን። በንግግር ማሳመን ካቃተን ደግሞ እናለቅሳለን አይደል? ወይ አይ አለች። እሺ እኔ ግን ጠይቃችሁ እናንተን ጠይቂ። እንዴት ነው ለመደላችሁ? ስራችሁ ቤታችሁ ነው? ቻናሏን ኦ በጣም እግዚአብሔር ይመስገን። እንዴት ነው ከእናንተ ሀሳብ እንውሰድ? በጣም ጸዴ ነው። እኛ ራሱ ከስንት ኖ በኋላ ነው የስ ያልነው እዚህ። የእውነት ደስ ይላል። የምርሽ ነው? እውነት ናይስ ደስ ይላል በጣም ይሆናል። አዎ ጥሩ እየሄደ ነው። እንደ አዲስ ቻናል አይደለም፣ አሪፍ ፕሮግረስ አለ። እሺ በድንገት ከባባድ ውሳኔዎች የሚወስነው ማለት ምንም ነው ያላሰበችበት። እሺ ታይዋለሁ። በጣም ተናባችሁ ነው የምትኖሩት። ደስ ይላል በእውነት ምንም አልሳታችሁ። ህይወት ላይፍ ተርኒንግ የሆኑ ውሳኔዎች ትወስናለች በድንገት። በጣም ምንም ጊዜ የማይፈጅባት እውነት። ምንድነው እንዲደፋር ያደረገሽ? እኔ በቃ እኔ እንጃ ብቻ አሁን የሆነ ነገር ካሰብኩኝ አሁን መደረግ አለበት ምን ሰው ነኝ እኔ ካላደረኩት ስራም ከሆነ ላይክ አዲስ ስራ ምናምን ከሆነ ሞክረው እላለሁ። ኢንቨስትመንት ምናምን አልፈራም። በዛ መድፈር ነው በቃ። እንደዚህ አይነት ሰዎች ናቸው በጣም የሚያድጉት ይባላል። ነገሩ ጠብቀናል። ውሳኔውን ወስነናል፣ እድገቱ ቀርተናል። ይመጣል። የታባቱ ይሄዳል። ዋናው እኮ ውሳኔ መነሻው አይደል? ከዛ ቀጥሎ በራሱ ይመጣል። ኦፍ ኮርስ አራ አትምጣ ብትሉትም እሺ አይልም። አሪፍ ጀግና ናት። የሆነ ነገር ካሰበች እስከ ጥግ ነው የምትሄደው። በቃ እኔ ኖ ካልኩኝም አይሆንም፣ ማየት አለባት መጨረሻውን። ኦልሬዲ አንዴ ከታያት ካመነችበት የሆነ ማይሆን ነገር ከሆነ እየተከተልኩ ነው ኖ ይከተላል። ከዛ በኋላ ልክ አሪፍ ሲሆን እዚህ ነን እንዴ። ግን በጣም የሚገርም ፖቴንሻል ነው ያላት እዚህ ላይ። እኔ በጣም ሪዘርቭ ነኝ፣ ዘገያለሁ።
ያው ከጀመርኩ አይቀር ግን ፍቅርን ለመግለጽ ይመስላል በዛው መንገድ ገና ብዙ ነገር እንዳይሞላባችሁ ፕሮግራም ሰዓቱ። ፍቅራችሁን ግን መገላለጽ ላይ እንዴት ናችሁ? በጣም ጎበዝ ነው። በመናገር ጎበዝ፣ በመናገርም በተግባርም እሱ በጣም ሮማንቲክ ነው። ሮማንቲክ ነው። ዋው! አንቺስ? እኔ ትራጀዲ ሽን በጭቅጭቅ ነው የምትገጭ? አይ እሱ ጎበዝ ነው። እኔ ብቻ ጎበዝ አይደለም እሱ ፐብሊክ ላይ ምንም እንትን ይለው ላይክ እኔ ደስታለኝ ላይ ፍቅሩን መግለጽ ይችላል። በጣም ይችላል። ጎበዝ ነው። ከሁለታችሁ ማን ነው በጣም አባካኝ? አሳይሽ ማን ነው ያብቃቀው? ሁለታችሁ አባካኝ ነው። እሱ አላለ ማለት ነው። ፕሮጀክት ያረጋኝ ነው። አንተሽ የምታባክኝ ገንዘብ ምንም አይ ብቻ አለኝ አንዳንድ ቀን የምታባክኝበት ፕሮግራማይዜሽን የምታባክኝበት ቀን ፕሮግራማይዜሽን የምታባክኝ ራሴን በቃ ስፖይል አድርገናል ብዬ ጎበዝ ማባከን አይደለም ሪዋርድ ምናምን ለራሱ የምታደርገው ነገር ብክነት አይደለም። አንተ ራስህን አባካኝ ያልከው ለምንድን ነው? ያው እኔ ድግስ ወድ የለ ብክነት ነው ብለህ እያሰብክ ነው ወይ? አይደለም። አንዳንዴ እኔ ራሴን ችዬ ወጥቼ ወይ ከሰው ጋር ልዝናና ምን ልል እችላለሁ እና ያ እኔንም አልጠቀመኝም፣ ቤቴም ላይ ምንም ኢፌክት የለውም። ያለ እኔ ማባከን። እሷ ግን ራሷ ላይ የምታረገው ነገር እንዳለ ሚስቴ ሲያምርባት ነው የሚያምርባት። አረጎ በዛ ጨብጭብ ይሆናል። ሚስቴ ይመርባት። ለሚስቴ የሚወጣ ነገር ብክነት አይደለም የሚባል በጣም ጥሩ አባባል ነው። እና እንዲህ ብሎሽ የሆነ ነገር አትይው ስዊት እሱ ነው ማለት ይችላል። በደምብ እሱማ ቅድም እኮ ሞከረ። አንቺ ደግሞ ስዊት ነው በቃ ትልቅ ቫልዩ እኮ ነው በነገርሽ ላይ እንዴ። ኧረ ተይ ይሄ ሂውማን ሄር በቃሽ፣ ኧረ ይሄ ጫማ በቃሽ ምናምን የሚል ባል ባለበት ወይ አይለኝም። እሱ ሚስቴ እንደዚህ ስፖይል ትደረግ ማለቱ በፍጹም ብሎኝ አያውቅም። አሁን ያልሽው ካይ እንቆጥ ምናምን ብሎኝ ማለት ነው። ካይ አታውጪ ገንዘብ ምናምን ብሎኝ ከዛ ድንገት ስወጣ ምናምን የሆነ ነገር ያምረኛል መግዛት ደውዬ እንደዚህ አማረኝ እኮ መግዛት ፈልጊ ካልኩት እያለኝ ራሱ ሌላ ብር ይጨምርልኛል ይልኛል ነው ካንቺ አይበልጥም ምናምን ነው የሚለኝ። በጣም አሪፍ። ጥያቄዎቻችን ጨርሰናል። ውጤት እናሳውቃለን። ሽልማትም አለን። እስከዛ ግን በጣም ፍቅር ገላጭ እንደሆንክ ተነግሮናልና ፍቅሩን ይግለጽላት። ቃላት ላይ ጎበዝ አይደለሁ። በተግባር ነው። በተግባር ካላችሁ ግን ኤኒ ታይም አለ። ተግባሩማ ተነገረን እንደ ጉድ። ቤት ውስጥ የጎደለ ነገር ካለ ከተግባሩ እንድትነግሪ። ሚኩና ዳኑ ስለመጣችሁ በጣም ነው የምናመሰግነው። በጣም ደስ የሚል ጥሩ ጊዜ ነበር ያሳለፍነው። የሚገርመው ነገር እስከ መጨረሻው ጥያቄ ድረስ እኩላቻ ነበራችሁ። የመጨረሻው ጥያቄ ለየቻችሁና በዳናይት አሸናፊነት ተጠናቋል ጨዋታው። አሬ ነገር እንደ ሴኔጋልና ሞሮኮ እንደው በኋላ በነገር ላይ እኔ ካንተ ጎን ነኝ ብለኸው እሱ አሸነፈች ሲባል እንዴት እንዳጨበጨበ አይሆን ብዙ አላገዘኝም። እሱ ራሱ ተዋረደኝ ቅድም ያዘር ይደርሳል። አይ እንታሸንፍ መፈለጉ ራሱ አንዱ የፍቅር መግለጫ እኮ እኔ አጨብጭብ። ስለዚህ ሽልማታችን ቅድም ሚኪ በቃ ሚስቴን ስፖይል ማድረግ በጣም ደስ ይለኛል ስላለ ያንዱን ቀን እኛ ስፖይል እናደርግልህ። ስፓ ይኖራታል ዳኑ ብቻዋን በጣም ቆንጆ ደስ የሚል ሙሉ የስፓ አገልግሎት ሽልማት አላት። ከዛ ውጭ ግን እዚህ ድረስ አብራችሁ መጣችኋል ከልጅ አይለይም ብለን ደግሞ በሃይሌ ሪዞርት በመረጣችሁት ሃይሌ ሪዞርት የአንድ ቀን አዳር የጥንዶች ጊዜ እንድታሳልፉ ቻናሏን ሸልሟችኋል። ስለነበረን ጊዜ በጣም አድርገን እናመሰግናለን። ዳኑና ሚኪ የዕለቱ የሷና እሱ ጨዋታችን እዚህ ላይ አብቅቷል። እናመሰግናለን። ቴንክ ዩ